በዛሬው ፕሮግራማችን ለአገራዊ የምክክር ኮሚሽን አጀንዳውን ያስገባው የአማራ ክልል ታጣቂ ቡድን ማን ነው? ራሳቸውን ችለው የሚንቀሳቀሱ ቡድኖች አሉ፣ ግን ፋኖ አለመሆኑን በእርግጠኝነት እነግርሻለሁ። የድምፃዊ አንዱዓለም ጎሳይ ፍርድ ሂደት ጋዜጠኞች ባልተገኙበት እንዲካሄድ ስለመወሰኑ፣ ሚዲያዎችም ቢቢሲን ጨምሮ ማለት ነው ችሎቱን ለቀው ወይም ደግሞ አቋርጠው እንዲወጡ ከዳኛው በተሰጠው ትዕዛዝ መሰረት ችሎት አቋርጠው ወጥተዋል ማለት ነው። የትናንቱን የሻምፒዮንስ ሊግ ጨዋታና የዛሬውን የአውሮፓ ሊግ ጨዋታዎችን የተመለከቱ መረጃዎችንም እንነግራቸዋለን። እንድትከታተሉን የአክብሮት ግብዣችን ነው። የፌዴራል የመጀመሪያ ደረጃ ፍርድ ቤት የድምፃዊ አንዱዓለም ጎሳ ችሎት ጋዜጠኞች ባልተገኙበት እንዲካሄድ ወሰነ። ድምፃዊው በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ችሎቱን ለመዘገብ በስፍራው ተገኝቶ የነበረው ባልደረባችን ሀብታሙ ጥበቡ በስልክ ተከታዩን ዘገባ አድርሶናል። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት በዛሬው ዕለት ለ3 ሰዓት ተኩል ቀጠሮ ይዞ የነበረው ከሟች ወይም ደግሞ ተጎጂ ቀነኒ አዱኛ ጋር በተገናኘ ተጠርጥሮ በእስር ላይ ወይም ደግሞ በሕግ ቁጥጥር ስር የሚገኘው የአንዱዓለም ጎሳን መዝገብ ለመመልከት ነበረ። ችሎቱ ከ10 ቀናት በፊት ወይም ደግሞ መጋቢት 29 በዋለው ችሎት ፖሊስ የምርመራ ስራዎችን እያካሄደ እንደሆነ፣ በተለይም ደግሞ የምንጣፍ የፎሬንሲክ ምርመራ ውጤት እንዳልደረሰለት፣ በተጨማሪም ደግሞ ተጎጂ ወይም ደግሞ ሟች ከዚህ በፊት ስትታከምባቸው ከነበሩ የሕክምና ተቋማት የተለያዩ ማስረጃዎችን መሰብሰቡና ነገር ግን እነዛ ማስረጃዎች ላይ የጤና ባለሙያዎችን ወይም ደግሞ የባለሙያን የአስረጅነት ቃል መሰብሰብ እንደሚቀረው፣ ለዚሁም የሌላ የጊዜ ቀጠሮ ተጨማሪ ቀናት እንዲሰጠው ችሎቱን ጠይቆ ነበር። በዚሁም መሰረት ነበረ ችሎቱም 10 የምርመራ ቀናትን በመፍቀድ ለዛሬ ለሚያዝያ 9 ጠዋት 3 ሰዓት ተኩል ቀጠሮ ይዞ የነበረው። ዛሬ ጠዋት ችሎቱ ተሰይሞ የተወሰኑ መዝገቦች ከታዩ በኋላ ተጠርጣሪ ድምፃዊ አንዱዓለም ጎሳም ወደ ችሎት ቀርቦ ጠበቃም እንዲሁም መርማሪ ፖሊስም በችሎቱ ተገኝቶ ነበረ። በቅድሚያ ግን መርማሪ ፖሊስ እንደ ከዚህ ቀደሙ ወይም ደግሞ እንደ ሌሎች ችሎቶች የምርመራ ስራዎችን ሳይሆን ለችሎቱ ያቀረበው አቤቱታ ነበረ። ይህ አቤቱታም ሚዲያዎች ወይም ደግሞ የመገናኛ ብዙሃን ሐሰተኛ መረጃን በማሰራጨት ህብረተሰቡ ዘንድ የተሳሳተ ግንዛቤ እየፈጠሩ ነው፣ እንዲሁም ደግሞ የምርመራ ሂደቱ ላይ ተጽዕኖ ሊያሳድር የሚችል ሁኔታ ስላለ ሚዲያዎች ችሎት ገብተው እንዳይዘግቡ ይታገዱልኝ፣ ብይን ይሰጥልኝ ሲል ለፍርድ ቤቱ አቤቱታውን አቅርቦ ነበረ። ችሎቱም የተጠርጣሪን ጠበቃ ሀሳብ ወይንም ደግሞ አስተያየት በዚህ ጉዳይ ላይ ጠይቆ ነበረ። የተጠርጣሪ የድምፃዊ አንዱዓለም ጎሳ ጠበቃም የመርማሪ ፖሊስን ሀሳብ ወይንም ደግሞ አቤቱታ እንደሚቀበሉና እንደሚደግፉት ለችሎቱ አስረድተዋል። እንግዲህ ችሎቱ ፖሊስ ይህንን አቤቱታ ያቀረበበትን ምሳሌ ወይንም ደግሞ እንደ አስረጅነት ጥያቄ ጠይቆ ነበረ። መርማሪ ፖሊስም ከዚህ በፊት በተለይ አዲስ ስታንዳርድ የተባለ ሚዲያን እንደ ምሳሌ በመጥቀስ የተጠርጣሪ ጠበቃ የሟች የግል የማስታወሻ ደብተር ወይንም ደግሞ ዲያሪ በእጅ ይገኛል ብሎ ዘግቧል፣ ችሎት ላይ ያልተባለውን ተብሏል ብሎ ዘግቧል የሚለውን እንደ ምሳሌ አንስተዋል። እንዲሁም ደግሞ የተጠርጣሪ ጠበቃ ድምፃዊ አንዱዓለም ጎሳ የዋስትና መብት ተጠብቆልኝ ወጥቼ የሙዚቃ ኮንሰርት ላቅርብ የሚል አቤቱታ ለፍርድ ቤቱ አቅርበዋል። እንዲሁም የዚህ የዲያሪ ጉዳይንም በማንሳት ሐሰተኛ ችሎት ላይ ያልተባሉ መረጃዎችን እየተሰራጩ ነው የሚገኙት። ይህ ደግሞ የደንበኛዬን ስምና ዝና እንዲሁም ቤተሰቡ እንዲሁም እኔ ላይ በሙያዬ ላይም ተጽዕኖ ሊያሳድር የሚችል ጉዳይ ስለሆነ ሚዲያዎች ችሎት ገብተው ከመታደምና ከመዘገብ እንዲቆጠቡልኝ ሲሉ የተጠርጣሪ ጠበቃም የመርማሪ ፖሊስን ሀሳብ በመደገፍ ለፍርድ ቤቱ ቃላቸውን ሰጥቷል። ችሎቱም እንግዲህ የሁለቱንም ወገን ሀሳብ ከሰማ በኋላ በተለይ ከዚህ በፊት ማስጠንቀቂያ መስጠቱ ይታወሳል። ፍርድ ቤቱ ሚዲያዎች ትክክለኛና ሚዛናዊ በሆነ መልኩ ብቻ ችሎት ላይ የተባለውን ነገር እንዲዘግቡ ማስጠንቀቂያ ሰጥቶ ነበር ባለፈው ችሎት። ያንን በማስታወስም በተለይ ሚዲያዎች ሐሰተኛ መረጃ የሚያሰራጩ ከሆነ የምርመራ ሂደት ላይ እንዲሁም ደግሞ የችሎት ሂደት ላይ ተጽዕኖ ሊያመጣ ስለሚችል ወይም ደግሞ ስለሚያመጣ ችሎቱ ለሚዲያዎች ዝግ እንዲሆን ብይን ሰጥቷል። በእለቱ ችሎቱ ላይ ታድሞ የነበሩ ሚዲያዎችም ቢቢሲን ጨምሮ ማለት ነው ችሎቱን ለቀው ወይም ደግሞ አቋርጠው እንዲወጡ ከዳኛው በተሰጠው ትዕዛዝ መሰረት ችሎት አቋርጠው ወጥተዋል ማለት ነው።
ፍርድ ቤቱ በዛሬው ችሎት ፖሊስ ማስረጃዎቹን አጠናክሮ ለማቅረብ ተጨማሪ ጊዜ እንዲሰጠው በመጠየቁ ለሚያዝያ 17 2017 ዓ.ም ቀጠሮ መስጠቱን አንድ የሟች ቤተሰብ ለቢቢሲ ገልጸዋል። የማስታወቂያዋ ባለሙያዋ ቀነኒ ከጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ መግለጹ ይታወሳል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከሚንቀሳቀስ ታጣቂ ቡድን አጀንዳዎችን ተቀብያለሁ አለ። ኮሚሽኑ ይህን ያለው በክልሉ ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም ያካሄደውን የአጀንዳ ማሰባሰብ መርሃ ግብር መጠናቀቁን ተከትሎ ነው። የኮሚሽኑን ዋና ኮሚሽነር ፕሮፌሰር መስፍን አርአያን ስለ ታጣቂ ቡድኑና ስለ ተቀበላቸው አጀንዳዎች ጠይቀናቸዋል። አጀንዳ ያስገባው አንድ ታጣቂ ቡድን ነው። አጀንዳውም ደግሞ ለምን ወደ ትጥቅ ትግል ያስገቧቸውን ምክንያቶች የአጀንዳ ጥያቄዎች ወደ ምክክሩ በትክክል አምጥተው ያ ወደ ዳያሎግ መጥቶ በዚያ ላይ ወደ መግባባት እንዲደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት እና ስለ ኮሚሽኑን በተደጋጋሚ ማንነት ለማወቅ ባደረጉት ሙከራ ፋይናሊ እምነት ስላደረባቸው እንግዲህ በዚያ ምክንያት አጀንዳዎቻቸውን ልከዋል። አንድ ትጥቅ ቡድን ነው። እዛ ውስጥ እንግዲህ እጅግ በርካታ ተከታዮች አሉት ማለት ነው። እነሱ ተቀብለናል። ማንነታቸውን ወይም ማንነቱን የትጥቅ ቡድኑ ከነሱ ይሁንታን ሳገኝ ነው መናገር የምችለው። እንግዲህ በክልሉ የሚንቀሳቀስ ታጣቂ ቡድን ያለው ፋኖ በሚለው ስር የሚንቀሳቀሰው ነው። ብዙ ቡድኖች አሉ። ግን በስራቸው ሳይሆን ራሳቸውን ችለውም የሚንቀሳቀሱ ቡድኖች አሉ። ግን ፋኖ አለመሆኑን በእርግጠኝነት እነግርሻለሁ። የታጣቂ ቡድኑ ስም መግለጽ ያልተፈለገው ለምንድን ነው? ምናልባት እነሱ የሰጧችሁ ቅድመ ሁኔታ ነው? ከነሱ አይደለም። እነሱ ዲስክሎዝ ማድረግ ትችላለህ ብለው አላሉኝም። እርግጠኛ ነኝ ብልም የሚጨነቁ አይመስለኝም። ግን ደግሞ ራሳቸው በነሱ በኩል ዲስክሎዝ ማድረግ እንደሚችሉ በእኛ በኩል ችግር አለመኖሩን ተናግሬያለሁ። ምክንያቱም እኛ በተቻለን መጠን ትራንስፓረንት ነው የምንሆን የምንፈልገው። አሁን አማራ ክልል ላይ እንግዲህ ብዙ አጀንዳ ይዘን የመጣ ነው። ከመጣንም በኋላ ጭምር አንዳንዶች በቢሮአችን ጭምር ሳይቀር የተለያዩ የማህበረሰብ ክፍሎች አጀንዳቸውን ያመጣሉ፣ እንቀበላለን በማንኛውም ጊዜ ቢሮአችንን ነው። እነሱንም እንኳን ሳይቀር ያው ሰላማዊ የትጥቅ ላይ የሌሉ ቡድኖች ናቸው። እነሱ ሲፈልጉ ብቻ ነው ስማቸውን የምናወጣው እና በኋላ አጀንዳቸው ከሁሉም መጨረሻ ላይ የትግራይንም የዲያስፖራውንም የፌዴራሉንም ከጨረስን በኋላ ፊልተር ካደረገ በኋላ ፕራዮሪታይዝ ካደረገ በኋላ አጀንዳውን ግልጽ እንዳደርገው ይሆናል። ከዛ በፊት ግን ከዚህ ቦታ ከሌ እንደዚህ አይነት አጀንዳ ሰጠን ከሊት እንደዛ ሰጠችን ብለን ግን አንናገርም። የምክክር ኮሚሽኑ ከታጣቂ ቡድን በክልሉ የሚንቀሳቀስ ለምክክር ኮሚሽኑ አጀንዳ ለማቅረብ መፈለጉን ተገልጿል። ነገር ግን ይህ ታጣቂ ቡድንም ወይም በክልሉ የሚንቀሳቀሱ ቡድኖች ይህንን አልገለጹም፣ ሲገልጹ አልታየም። እንግዲህ ፋኖ አይደሉም ብለዋል። ከዚህ ጋር ተያይዞ ግን አንዳንድ ሰዎች ምን ይላሉ? ይሄ ፖለቲካዊ ነው፣ መንግስት ካለው የፖለቲካ ሁኔታ ሰላም ለማምጣት ጥረት እያደረገ እንዳለ ለማሳየት ነው የሚሉ ወገኖች አሉ። እዚህ ላይ ምን ይላሉ? ይሄ በጣም የተሳሳተ ነው። ሰዎች የፈለጉትን ማለት ይችላሉ። ኮሚሽኑ ከመንግስት ጋር ይሰራል፣ ከዚህኛው ጋር ይሰራል፣ ገለልተኛ አይደለም፣ የተመሳሰለው የተለያዩ ነገሮች ይነገራሉ። ግን እኔ በእርግጠኝነት የምነግርሽ በእኔ በግሌ እንኳን ኢንቴግሪቲ እና ባለኝ ኃላፊነት በጭራሽ እንደዚህ አይነቱን ስራ የምሰራም አይደለሁም። ምናልባት ያንቺን ጽሁፍ አንብበው አይተው ራሳቸውም ያልኳቸው ቡድን ሊገልጹም ይችላሉ። ይህም እነሱን ማክበር አለብኝ። ምክንያቱም አጀንዳዎቻቸውን ላኩልኝ፣ ከቀረበ በጣም ቅርብ ጊዜ ነው። አሁን 1 ሳምንት ሊሞላው ነው ኦሪጂናል እንትኑ ዶኩሜንቱ ከደረሰኝና ያንን ለካውንስሉ እንኳን ገና አላቀረብኩትም። ለካውንስሉ አባላት ለምክክር ኮሚሽኑ ማለት ነው። ስለዚህ ነግሬሽ የምችለው ነገር ምንድን ነው? በእርግጠኝነት ራሴን አምናለሁ፣ በራሴ እተማመናለሁ። ስለዚህ እንደው
ያንቺን አድማጮች ወይም አንባቢዎች ለማስደሰት ብዬ ከዛ ያላገኘሁትን ፈቃድ እንዲህ ነው ልልሽ ያልፈለኩት በዛ ምክንያት ነው። ግን እንዳልኩሽ አንቺን ሲያነቡ ወይም አንቺን ሲያዳምጡ አይ እኛ እኮ ነን ብለው መብታቸው ነው፣ እነሱ ናቸው የሰጡኝ አጀንዳ ደግሞ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄዎች ነው የጠየቁትና ያን እንግዲህ እንዳልኩሽ ዲስክሎዝ ለማድረግ እነሱን ይሁንታና አይ እንደዚህ በተደጋጋሚ ተጠይቀሃልና ምንም ችግር የለውም ጊዜ ማንኛውም ጊዜ የምናገረው ነው የሚሆነውና እንዳልኩሽ ስማቸውን ብናገር አይ እነሱም እኮ አይደሉም ዝም ብለው የተፈጠሩም ናቸው ሊባል ይችላል። ስለዚህ ምንም ላለማመን ከተፈለገ አይታመንም። ግን በእርግጠኝነት የምነግርሽ ይሄንን ነው። አጀንዳዎቹን ማንሳት እንችላለን፣ መጥቀስ እንችላለን። 1 2 3 ብሎ አጀንዳ ገና ኮሚሽኑ መዘርዘር አልጀመረም። ለምን የሁሉም አጀንዳ ተጠቃለው መግባት አለባቸው። እነኛ ፊልተር ሆነው መውጣት አለባቸው። ዞሮ ከተወሰኑት አያልፉም። እንዳልኩሽ የማንነት ጥያቄዎች አሉባቸው፣ የአስተዳደር ወሰን ጥያቄዎች አሉባቸው፣ የመልካም አስተዳደር ኢሹስ አሉባቸው፣ የፍትህ ጥያቄ አለባቸው። እንዲህ የመሳሰሉት ከህገ መንግስት ጀምረሽ ባንዲራን ይዘሽ እና በየቦታው የሚጠየቁ ጥያቄዎች በጋራ የሚያመሳስላቸው ነገር ይኖርና በተናጠል ደግሞ ከባቢያዊ የሆነ አካባቢያቸውን ተመልክቶ ደግሞ የሚያነሷቸው ኢሹስ ይኖራሉ። ስለዚህ እነኚህ ናቸው እንግዲህ ፊልተር ካደረገ በኋላ ፕራዮሪታይዝ ካደረገ በኋላ አጀንዳውን ግልጽ የሚያደርገው ይሆናል። አድማጮች አሁን ደግሞ 1-2 አጫጭር ዜናዎችን ላሰማችሁ። የእስራኤል ወታደሮች ጦርነቱ ቢያበቃም በጋዛ የጸጥታ ቀጠናዎች እንደሚቆዩ ተገልጿል። የእስራኤል መከላከያ ሚኒስትር ካትዝ ቀጠናዎቹ እስራኤላውያንን ከጥቃት ለመከላከል እንደ ደጀን ያገለግላሉ ብለዋል። አሜሪካ ወደ ኤልሳልቫዶር አደገኛ እስር ቤት በስህተት የተላከውን ግለሰብ የወንበዴ አባል ነው ስትል እንደማትመልስ አስታውቃለች። የግለሰቡ ጠበቆች ግን ውንጀላውን አስተባብለዋል። የአሜሪካ ካሊፎርኒያ ግዛት ዶናልድ ትራምፕ የጣሉትን ታሪፍ በመቃወም ክስ መመስረቷም ተሰምቷል። ዜናዎቹ እነዚህ ናቸው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለሁለተኛ ጊዜ የታይም መጽሔት የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ተካተቱ። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪ ናቸው የሚላቸውን የ100 ሰዎች ስም ዝርዝርን ይዞ ይወጣል። በዚህ ዝርዝር ውስጥ የአገራትና የድርጅት መሪዎች፣ ስራ ፈጣሪዎች፣ አርቲስቶችና ስፖርተኞች እንዲሁም ጸሐፊያን ይካተቱበታል። ዶክተር ቴድሮስ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዝርዝር ውስጥ መካተታቸው ለሚሰሩበት ተቋም ባልደረቦቻቸውም እውቅና መሆኑን ገልጸዋል። በመጽሔቱ ላይ ስለ ዶክተር ቴድሮስ ሀሳባቸውን ያጋሩት ዶክተር ላሪ ብሪሊያንት በበኩላቸው ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋንን ቀይረውታል ብለዋል። የፈንጣጣ በሽታ ከዓለም እንዲጠፋ ቁልፍ አስተዋጽኦ ያደረጉት ዶክተር ላሪ ይህንን ማሳካት የተቻለው የዓለም ጤና ድርጅት ኃላፊው በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ በመታገዝ ነው ሲሉ አሞካሽተዋቸዋል። ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ የዓለም ጤና ድርጅትን ለመጀመሪያ ጊዜ የመሩ አፍሪካዊ መሪ፣ የመጀመሪያው ሕክምና ያላጠኑ መሪ፣ ሚሊዮኖችን የገደለውን ዓለም አቀፍ ወረርሽኝ የተጋፈጡ የመጀመሪያው መሪ፣ አሁን ደግሞ አሜሪካ ከመሰረተችው ተቋም ፍትሐዊ ባልሆነ መልኩ ስትወጣ የተጋፈጡ መሪ ናቸው ሲሉ በመጽሔቱ ላይ ጽፈዋል። ዶክተር ቴድሮስ የዓለም ጤና ድርጅት ዋና ዳይሬክተር ሆነው ለመጀመሪያ ጊዜ የተመረጡት እንደ አውሮፓውያኑ በ2017 ነበር። ከዚያ በፊት ማለትም እንደ አውሮፓውያኑ ከ2012 እስከ 2016 ድረስ የኢትዮጵያ የውጭ ጉዳይ ሚኒስትር፣ ከዚያ ቀደም ብሎ ደግሞ ለበርካታ ዓመታት የአገሪቱ የጤና ሚኒስትር ሆነው አገልግለዋል። ዶክተር ቴድሮስ የኢትዮጵያ ጤና ሚኒስትር ሆነው ባገለገሉባቸው ዓመታት በኢትዮጵያ የጤና መሰረታዊ አገልግሎቶች መስፋፋታቸውና የህፃናትና የእናቶች ሞት መጠን መቀነሱ ይገለጻል። የህወሓት አባል የነበሩት ዶክተር ቴድሮስ በመጀመሪያው ዙር የዓለም ጤና ድርጅት መሪነት ዘመናቸው የኢትዮጵያ መንግስት ከህወሓት ጋር ጦርነት በገጠመበት ወቅት ለቡድኑ ድጋፍ ይሰጣሉ በሚል ከፍተኛ የኢትዮጵያ መንግስት ባለስልጣናት በተደጋጋሚ ከሰዋቸዋል።
ትናንት በተከናወኑ የሻምፒዮንስ ሊግ ጨዋታዎች አርሰናል ሪያል ማድሪድን 2-1 ረቷል። በድምር ውጤትም 5-1 ማሸነፍ ችሏል። ባየር ሙኒክ በኢንተር ሚላን ተሸንፎ ከውድድር ውጭ ሆኗል። ባልደረባችን ገላና በላይ የትናንቱን ጨዋታና ዛሬ የሚጠብቁ ጨዋታዎችን አስመልክቶ መረጃ ሊነግረኝ እዚህ ስቱዲዮ ይገኛል። ገላና፣ የትናንቱን የማድሪድን ሽንፈት ተከትሎ ምን ተባለ ከሚለውን ጀምር። መልካም። ትላንትና በጣም ከተጠበቁ ጨዋታዎች መካከል አንደኛው ሪያል ማድሪድ በሜዳው ሳንቲያጎ ቤርናቦ አርሰናልን ያስተናገደበት ጨዋታ ነበረ። ከጨዋታው በፊት በሪያል ማድሪድ በኩል ከፍተኛ መነሳሳት ነበር። የ3-0 ሽንፈትን ለመቀልበስ ከተማው ውስጥም የነበረው ስሜት ከፍተኛ ነበረ። ነገር ግን ሜዳ ውስጥ የታየው ከዚህ ተቃራኒ ሆኗል። ሪያል ማድሪድ እስከ 55ኛው ደቂቃ ድረስ አርሰናል ላይ የጎል ሙከራ ማድረግ አልቻለም። በተቃራኒው አርሰናል የተሻለ የኳስ ቁጥጥር አሳይቶ ነበር። ለማንኛውም የትላንትናው ጨዋታ ከተጠበቀው ተቃራኒ ሆኖ ሪያል ማድሪድ ተጨማሪ 2 ጎሎችን አስተናግዶ በድምር ውጤት 5-1 ተሸንፎ ከውድድሩ ውጭ ሆኗል። ይህንንም ተከትሎ የሪያል ማድሪድ ተጫዋቾች የተለያየ ሀሳብ ሰጥተዋል። በአጠቃላይ ግን ሪያል ማድሪድ ትላንትናም ጥሩ ጨዋታ እንዳላሳየ ለአርሰናል ውጤቱ እንደሚገባ እና መልካም ምኞት ተመኝተዋል። አሰልጣኙ ካርሎ አንቸሎቲ ጨዋታው በተጠናቀቀ ጊዜ ሚኬል አርቴታን ይዘው አርሰናል የሻምፒዮንስ ሊግ ዋንጫ እንዲያነሳ እመኛለሁ የሚል መልእክት ማስተላለፋቸው ተዘግቧል። ሚኬል አርቴታ በበኩሉ ተጫዋቾቹ ሜዳ ውስጥ ባሳዩት ብቃት መደሰቱ፣ ለመጀመሪያ ጊዜ ነው አሰልጣኝ ሆኖ በሪያል ማድሪድ ሜዳ መገኘት የቻለውና ከፍተኛ ስሜት እንደነበረ፣ ደስታ እንደተሰማው፣ ከዚህ የተሻለ ውጤት ማስመዝገብ እንደሚፈልጉና እንደሚችሉ ለሚዲያዎች ገልጿል። የዘንድሮን የሻምፒዮንስ ሊግ ማን ሊያሸንፍ ይችላል? እንግዲህ 4 ክለቦች ለግማሽ ፍጻሜ ማለፍ የቻሉ ተለይተዋል። አርሰናል ከፒኤስጂ፣ ኢንተር ሚላን ደግሞ ከባየር ሚኒክ ነው የሚጋጠሙት። የመጀመሪያው ጨዋታ የሚከናወነው ሚያዝያ 29 ነው የሚሆነው አርሰናልና የፒኤስጂ ጨዋታ። ከዛ ደግሞ ሚያዝያ 30 ኢንተር ሚላን ከባርሴሎና ይፋለማሉ። የኦፕታ ሱፐር ኮምፒውተር የተለያዩ ግምቶችን ይሰጣልና የዘንድሮን ሻምፒዮንስ ሊግ ማን ያነሳል የሚለውን አስመልክቶ ባወጣው አዲስ ግምት ለአርሰናል የመጀመሪያውን ግምት ሰጥቷል። አርሰናል 28.7%፣ በሁለተኛ ደረጃ ኢንተር ሚላን 25.5%፣ በሶስተኛ ደረጃ ፒኤስጂ 24%፣ በመጨረሻ ደግሞ ባርሴሎና 21.8% ግምት ሰጥቷቸዋል። የቢቢሲ ስፖርትም በድረ ገጹ ላይ ሀሳብ እየሰበሰበ ነበረ ማን ሊያሸንፍ ይችላል የሚልና ካሁን በተሰጡ ሀሳቦች አርሰናል የመጀመሪያውን ግምት መያዝ ችሏል። በነገራችን ላይ አርሰናል ለሶስተኛ ጊዜ ነው በሻምፒዮንስ ሊግ ግማሽ ፍጻሜ የመፋለም እድል ያገኘው። ከዚህ በፊት አንድ ጊዜ ለፍጻሜ ደርሶ ነበር ከባርሴሎና ጋር። በፓሪስ ነበር ፍልሚያው የተደረገው። ያንን ጨዋታ ባርሴሎና ማሸነፍ ችሏል። ዛሬም እንግዲህ የአውሮፓ ሊግ ጨዋታዎች ይካሄዳሉ። ይህንን አስመልክቶ ምን የወጡ መረጃዎች አሉ? ዛሬ 2 የእንግሊዝ ክለቦች ወደ ግማሽ ፍጻሜ ለማለፍ ፍልሚያ ያደርጋሉ። አንደኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ባለፈው ሳምንት ወደ ፈረንሳይ አቅንቶ ከሊዮን ጋር ተፋልሞ 2-1 ወጥቶ ነው የተመለሰው። ዛሬ በሜዳው ኦልትራፎርድ ነው ሊዮንን የሚያስተናግደው። በመጀመሪያው ጨዋታ አንድሬ ኦናና በሰራቸው ጥፋቶች ነው 2 ጎሎች የተቆጠሩበት። ዛሬ አሸንፎ ወደ ግማሽ ፍጻሜው ለማለፍ ተስፋውን የሚያለመልምበት እድል አለው። በነገራችን ላይ ማንቸስተር ዩናይትድ በፕሪሚየር ሊጉ በታሪኩ ለመጀመሪያ ጊዜ ዝቅተኛ የሆነውን ውጤት እንደሚያስመዘግብ እውን ሆኗል። ይሄ የአውሮፓ ሊግን ማሸነፍ ለቀጣዩ ዓመት ሻምፒየንስ ሊግ ቦታ እንዲያገኝ ይረዳዋል። መጥፎ የተባለውንም ይህን ሲዝኑን የሚዘነጋበት እድል ይኖረዋል የሚል መላምት አለ። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። ለዛሬ ያልናቸውን እንግዲህ በዚሁ ነው የምናበቃው። ሌሎች ዝርዝር መረጃዎችን ለማግኘት ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት አትዘንጉ። የራዲዮ ፕሮግራሙንም ዘውትር ከሰኞ እስከ አርብ ከምሽቱ 2 ሰዓት ተኩል ጀምሮ በቀጥታ በፌስቡክ በናይል ሳትና በአጭር ሞገድ ላይ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። አስተያየቶቻችሁንና ጥቆማችሁንም እንዲሁ በፌስቡክ ገጻችን በኩል አድርሱን። ነገ በሌሎች ዘገባዎች ጠብቁን። እስከዚያው መልካም ጊዜ። ቢቢሲ